አንዱ ሰሃባ አቡ ዱጃና የሚባል ሰሃቢ ነው። በውድ ዘመቻ ሱብሃንአላህ ሙሽሪኮቹ ነብዩን አለይሂ ሰላቱ ወሰላም ሲከቧቸው ምን ሲሏቸው ጀርባቸውን ከልለው ይጠብቅ ይዋጋ ነበር። የተለያዩ የሚወረወሩ ቀስቶችን በሙሉ በራሱ ላይ እንዲያርፍ ያድርግ ነበር። ሁለቱ ጣቶቹ ሽባ እስከሚሆኑ ድረስ ነብዩ አለይሂ ሰላቱ ወሰላም ቀስት ሲወረወርባቸው ለነብዩ ይከላከል ነበር። አቡ ጠልሃ ረዲየላሁ ዐንሁ ደረቱን ሰጥቶ ከነብዩ አለይሂ ሰላቱ ወሰላም ፊት ቆሞ ይከላከል ነበር። የኔ አንገት ሳይቆረጥ እርሶ ላይ መከረን፣ አንገቴን ከእርሶ ስር ነው ማገባው። ማሊክ ኢብኑ ሲናን ሙሽሪኮቹ ሰይፍ ይዘው በነብዩ አለይሂ ሰላቱ ወሰላም ሲዟዟሩ ምን ሲሉ ብዙ መከራ ሲያደርሱባቸው የጦር ቆባቸው ላይ ገብቶ ነበር ቀስት በጥርሱ ነቅሎ ሲያወጣ ደማቸውን እየመጠመጠ ማለት ውስጣቸውን ያለው የጠረገላቸው ጀግና ሰሃቢይ ነው። ጠልሃ ኢብኑ ዑበይድላህ ወደ ተራራ ለመውጣት ሲሞክሩ ጂሃድ ላይ ማለት ነው ነብዩ ደከማቸው። ከዛ በኋላ የሆነ ቋጥኝ ላይ እንዲበርከከለና የአላህ መልእክተኛ ወይ እኔ ላይ ወጥተው በዛው ይሻገሩ ያለ ጀግና ሰሃባ ሰዓድ ኢብኑ ሙዓዝ ያ አርሽ የተንቀጠቀጠለት ሰሃባ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ጦርነት ሊወጡ አንተ አላህ መልእክተኛ ወይ እኛ ገንዘቦቻችን ራሳችንን ከፊት ለፊት ነው የምናስቀምጠው፣ እርሶ የፈለጉትን ይዘዙ፣ የፈለጉትን ይውሰዱ፣ ፊት ለፊታችን ባህር እንኳን ቢኖር ግቡ ካሉን እንገባለን። በዚህ መልኩ ለነብዩ ሰለላሁ ዐለይሂ ወሰለም የነበራቸውን ፍቅር የገለጹ አነስ ኢብኑ ነድር የሚባለው ነብዩ ሰለላሁ ዐለይሂ ወሰለም የኡሁድ ጦርነት ላይ ተገለዋል የሚባል ወሬ ሲናፈስ ሰሃባው ሁሉ በቃ ልባቸው ተሰበረ፣ ተዝለፈለፉ፣ መውደቅ ጀመሩ። አነስ ይህ ትልቁ ሰሃባ ረሱል ሞቱ ከተባለማ ለነብዩ ሰለላሁ ዐለይሂ ወሰለም ልንበቀል ይገባል ተነሱ ብሎ በጣም ሰሃቦችን ሲያነሳሳ ነበረ። እንደው ምን ይገለጻል የሰሃቦቹ ውዴታ ፍቅራቸው። አነስ ነብዩ መዲና ሲመጡ አለ መዲና አበራች፣ ነብዩ ሲሞቱ ግን መዲና አጨለመች። ሰሃቦች እግራቸው መቆም አቃታቸው፣ ከንፈራቸው ተንቀጠቀጠ፣ እንደ እብድ አደረጋቸው። የሁሉ ምንድነው ከተባለ የነብዩ አለይሂ ሰላቱ ወሰላም ፍቅር ነው። ነብዩ አለይሂ ሰላቱ ወሰላም የነበራቸው ትልቅ ፍቅር ነው ሲገልጽ የነበሩ ሰሃቦች